በቤተ ክርስቲያን ገብረ ሰዶማዊነት እንግዲህ የተለመደ ተግባር ቢሆን መጽሐፋቸው የሚያስተምረው ነገር ነው ማለት ነው። የጌዮች መስጂድ እየተፈጠረ ነው ታውቃላችሁ? ምን? የጌዮች መስጂድ እየተፈጠረ ነው። በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለስ ሰሞኑን በነጋሽ ሚዲያ ከግብረ ሰዶሞች ጋር ተያይዞ የተለቀቀ ቪዲዮ ነበር። ዛሬ ሁላችንም ሐሳቡን አንሸራሽረናል። እኔም ሐሳቤን ተናግሬያለሁኝ። ዩቲዩብ ላይ ገብታችሁ መመልከት ትችላላችሁ። ለቤተ ክርስቲያንም ለሀገርም እንቅፋት የሆነ ትውልድ የሚያመክን በሽታ ስለሆነ ሊወገድ ይገባል። በዚህ ተግባር ውስጥ ያሉ ሰዎችን ልንቃወማቸው ይገባል የሚል የሁላችንም ድምጽ ነው። ከሁሉ በላይ ደግሞ የቤተ ክርስቲያን ድምጽ ነው። ታስታውሱ እንደሆነ በግብረ ሰዶም ውስጥ ያሉ የውጭ ዜጎች ላሊበላን እንጎብኝ ብለው ለመምጣት ባሰቡ ጊዜ ቤተ ክርስቲያን መግለጫ ነው ያወጣችው፣ ቀጥሬ እንዳትደርሱ ብላ ማለት ነው። በዚህ ልክ ቤተ ክርስቲያን ይህንን ክፉ ነገር ትቃወማለች። ይህ በእንዲህ እንዳለ ግን በሰሞነኛው ጉዳይ ይህንን ካገኘንማ ነው በዚሁ ቤተ ክርስቲያን ንውቀት በሚል አንዳንድ እስልምና ላይ የሚሰሩ ንጽጽር ላይ የሚሰሩ ለኔ ጅላጅሎች መሀይማን ናቸው። ለምን እንዳልኩ ነግራችኋለሁ። ይሄው ቤተ ክርስቲያኒቷ ትደግፈው ነው፣ ይሄው እንደዚህ ሳመ ይላል፣ ኢየሱስ እንደዚህ ሳመ ይላል እያሉ ገድላትን የመሳሰሉትን ለመጥቀስ ሞክረዋል። ምላሽ እንሰጥባቸዋለን። በዋነኝነት ግን ቤተክርስቲያን እንደማትቀበለው ማሳያዋ ምንድነው? እንዲህ አይነት ተግባር ውስጥ ያሉ ሰዎች እንኳን እንጎብኝ ብለው ሲመጡ በመግለጫ ተቃውማለች። አንደኛ። ሁለተኛ እነዛ መጻሕፍት የኛ እንደመሆናቸው ምን ተረጉማቸው ግብረ ሰዶማዊነት ብለን አይደለም፣ ጾታዊ ግንኙነት ብለን አይደለም። ካልሆነ የኛን መጽሐፍ እናንተ ልትፈቱት ስለማትችሉ እንዲህ ነው ብላችሁ ድርቅ ልትጥሉ አይገባም ነበር ማለት ነው። ሁለተኛ ነገር ደግሞ በዚህ ወቅት ሁላችን ለሀገር እንቅፋት የሆነን ይህ በሽታ የሆነን ነገር አንድ ላይ ሆነን ልንቃወም ሲገባ እንዲህ አይነት ብልግና ለመስራት መሞከራችሁ ያላችሁበትን የሞራል ውድቀት ያሳያል። ስለዚህ ብትጠነቀቁ። አንዳንድ ፕሮቴስታንት ውስጥም ያሉ አንዳንድ ሰዎች እንደዚህ ለማድረግ ሲሞክሩ ተመልክቻለሁ። እናንተም ብትታው ጥሩ ነው። ቸርች ውስጥ ተብሎ ከዚህ በፊት በራሳችሁ የእምነት ተከታይ ፓስተር፣ አገልጋይ የተነገረ ነገር ነበር። አያችሁ፣ እሱ ለንጽጽር አላመጣላችሁ፣ ግን እሱንም እንደ ሰው እንደ ክርስቲያን ወይንም እንደ መጽሐፍ ቅዱስ እንደሚቀበል ወይንም ደግሞ ሰው እንደሆነ ሰው ልንቃወመው ይገባል የሚለው ሊሰመርበት ይገባል። በተረፈ ግን የአባትን እንትን ንከስ የሚል መጽሐፍ ይዘ ቤተክርስቲያን ልትወቅ ስትመጣ በደንብ አድርጌ አስገባልሃለሁ፣ እነግርልሃለሁ የምታመልከውን የምትከተለውን ያንን ሰው ማለት ነው። ያኔ ቁጭ ብለህ ታለቅሳለህ። እኛ በእንደዚህ ሁኔታ ስንነካከስ እነዚህ ሰዎች እንዳይታረሙ ትኩረት ተሰጥቶ ሰውም እንዳይቃወማቸው እንቅፋት ሆንክ ማለት ነው። እንቅፋት ለመሆን ካሰብክ ደግሞ አንተም የነዛ ተባባሪ ላለመሆን ምንም ማስረጃ የለም ማለት ነው። ስለዚህ የነሱን ሱና እንዳትከተሉ ጥንቃቄ ብታደርጉ ጥሩ ነው ለማለት ነው። በቤተ ክርስቲያን ገብረ ሰዶማዊነት እንግዲህ የተለመደ ተግባር ቢሆን መጽሐፋቸው የሚያስተምረው ነገር ነው ማለት ነው። የጌዮች መስጂድ እየተፈጠረ ነው ታውቃላችሁ? ምን? የጌዮች መስጂድ እየተፈጠረ ነው። ጌዮች መስጊድ እየያዙ ነው። በቤተ ክርስቲያን ገብረ ሰዶማዊነት እንግዲህ የተለመደ ተግባር ቢሆን መጽሐፋቸው የሚያስተምረው ነገር ነው ማለት ነው። እንግዲህ በቤተ ክርስቲያን ተግባር የሚተገብሩት እና ማለት ነው ከሊቅ እስከ ደቂቅ ማለት ነው። ሊቅ ማለት የተገኙት ማለት ነው። ይሄ ነገር ምን ያህል ነው የሚለው ማለት ነው። ይሄ ምን ያክል እያደገ እንደመጣ ውስጣችን ገብቶ ማን ነው ይሄን የሚታደገው? እንግዲህ ከሊቅ እስከ ደቂቅ ማለት ነው ሊቀ ዲያቆናት ዘማሪዎች ናቸው በዚህ ተግባር ላይ የተገኙት ማለት ነው። እንግዲህ በቤተ ክርስቲያን አስተምሩ ያው ስላለ ምን ማለት አይደለም በክርስትናው ዓለም ላይ ማለት ነው። እንደ ማህበረሰብ ራሳችንን ማየት ካልቻልን የምንሰራው ገንዘብ እኛን ካልጠቀመን ልጆቻችንን ካልቀረጸልን ለዑለማዎቻችንና ለዲናችን ካላገዘ የኛ ገንዘብ የኛ ዱንያ ምንድነው ጥቅሙ ብላችሁ ታስባላችሁ? ወንድም እህቶች እባካችሁ ቆም ብላችሁ ተመልከቱ። በጣም እየራቅና ያለ አንድ መኪና ወደኔ መጣች። ወደኔ መጣና ማቆሙ ጠራኝ። ሲጠራኝ እኔ ያው በዛን ሰዓት ላይ ስሜታዊ ነበርኩኝ። በተፈጥሮም ደግሞ ያው ሰውን ብዙ መቅረብ አልችልም። ዝም አልኳቸው። አንድ ወርዶ መጣና ጠየቀኝ። ሳያቸው ሁለቱም ዛታቸውን ስታይ ሙስሊሞች ናቸው። ዛታቸውን ስታይ ሙስሊሞች ናቸው ይመስሉ። አራት ሆነው ነው በቃ ይሄ እንትን የተጫወቱብኝ። ቤተ ክርስቲያን አገልጋይ ተብለው እንግዲህ ይሄን ነገር የሚተገብሩ ከሆነ ቤተ ክርስቲያን ይሄን ነገር የምታስፋፋ ከሆነ አገራችን አሳሳቢ ሁኔታ ላይ ነው ያለው በቤተ ክርስቲያን ምክንያት ማለት ነው። ደስ የሚል ካመጣሽ ማርያም ታምጣሽ ይላል የሙስሊሞቹ ነብይ ሙሐመድ የወንዶችን ብልት
እንደሚያደርግ ስንቶቻችሁ ታውቃላችሁ? አልካሪር በአልጠበረኒ ቮሊዩም 12 ፔጅ 108 ሐዲስ 12615 ላይ Abdullah ibn Abbas said, I saw the Prophet Muhammad spreading apart the tithe of Al-Hasan and kissing his penis. ነብይህ ሙሐመድ የአልሐሰንን እግሮች በለቀጣቸው ብልቱን ሲስመው አየው ይላል። በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ መጀመሪያ ማሪና ምሳውን በልቶ ምን ይተባተውታል አልሰደብም ብዬ ነው የማስበው። እንደኔ አስተሳሰብ አልሰበክም። የተጻፈው ነው ያነበብኩላቸው። እንዴት ነበር ያን ጊዜ የሰጠው መልስ? በጊዜው ትንሽ እኔም ኦፌንድ አድርጎኝ ነበረ። አንድ ሰው ተነስቶ ማለት ታዋቂ የሆኑ ኢንፍሉዌንሰሮች ደግሞ ሲናገሩ ትንሽ እንትን ይላል። ምክንያቱም እነሱ የሚከተላቸው ደግሞ ሌሎች ስላሉ ክርስቲያኑም ስለሚከተላቸው ማለት ነው ምላሽ ያስፈልጋል። እንደዚህ አይነት ነገር የተለመደ ነው ከሙስሊሞች ዘንድ፣ እንደዚህ አይነት ነገሮች የተለመደ ነው። ልክ ሽንፍላ ምንም ብታጥባ አይጠራም እንደሚባለው ወይንም ደግሞ ጨጓራና እንጀት እንደዚህ ብታጥባቸው ብዙ ጊዜ ላይ ቶሎ አይጠሩም እና ከዛ ሳይድ ያሉ አካላት እንደዚህ አይነት ነገር የተለመደ ነው። ግን ምንድነው እሱ ተራ ምናምን የሚሉት ንግግሮች እኔን ዲስከሬጅ ለማድረግ ነው። እውነት በቁጥር ብዛት አትለካም። በመጀመሪያ ደረጃ ክርስቶስን ይሰቀል ያሉት እና እንዳይሰቀል ያሉትን ወደ ዛሬ 2000 ዓመት መለስ ብለህ ስታይ በድምጽ ብልጫ ከሆነ ክርስቶስን ይሰቀል ያሉት ይበልጣሉ አይደል? መስቀሉ ዳር ያሉት አጠገብ የቆሙት ማርያምና ዮሐንስ ናቸው። ይሰቀል ያሉት ግን ብዛታቸው ማሰብ ነው፣ ወታደሮችም ማሰብ ነው። አየህ ቁጥር ማተር አደረገንም እኛ ሙስሊሞች። ግን ብዙ ቁጥር ካለ እውነት ነው ብለው ነው የሚያምኑት። እውነትን በቁጥር ብዛት ነው የሚለቁት እነሱ። ብዙ ከሆነ ተከታዩ እውነት ነው ማለት ነው። ብዙ ከሆኑ የሚያደርጉት ነገር ትክክል ነው ብለው ነው የሚያምኑት። እና ስለዚህ እነኛ ብዙ ከሆንን ማንንም የኛን ስህተት ሊናገር አይገባም ብለው የሚያምኑ ናቸው። ይሄ ደግሞ በጣም የተሳሳተ ነው። እንደዚህ አይነት አካሄድ ጤናማ አይደለም። ነገር ግን ተራ ለሚለው ለምሳሌ መሐመድ እኮ ተራ ነው፣ የትም ሆነ አገኘን አስጠጋንህም ይላል ቁርአኑ። እናት አባት የሌለው የቲም ማለት ዝም ብሎ እንትን የሆነ ማለት ነው። ስለዚህ መሐመድን ራሱ ተራ ማለት ይቻላል ማለት ነው በዚህ ሎጂክ መሰረት። እኔ እንደውም የትም አይደለሁም፣ እናት አባት ያለኝ የምበላው መጠጣው አጥቼ እንትን ብላ አይደለሁም። ስቲል መሐመድ አድርጎ እንኳን በ20 ዓመቱ በ25 ዓመቱ አካባቢ የ40 ዓመት በእድሜ በ15 ዓመት በላይ የምበልጠውን ከድጃን ሲያገባ እኮ ለገንዘቧ ብሎ ነው። አንድ በእሷ እንደከበረ እኮ ሐዲሳት ተፍሲራቶቹ ይናገራሉ። ተፍሲራቶች ይናገራሉ። ስለዚህ መሐመድ ራሱ አሮጊቷና ወይንም ደግሞ በእድሜ የምበልጠውን ያገባ ያውንም ቃሉን እናንተ ልትሆንና እንደዛ ነው። ግን ምግብ ያለውን ደግሞ መሐመድ ራሱ መገለጥ መጣልኝ ባለው ወቅት ዋሻ ውስጥ ሆኖ ምግብ ከልጃ እንደምትሰጠው ነገር ከልጃ በእድሜ 15 ዓመት የምትበልጠው ከእሷ ጋር ይመጣና ምግብ ይወስዳል። ምሳውን ማይደግም ቁርስ በልቶ ቁርሱን ከበላ ምሳውን ከእሷ ጋር በልቶ ታሪክ ነው ወደ እኔ ያመጣው። ማድረጃ ልስጥ። ለማንኛውም ሐዲስ ነምበር 3 ላይ የመጀመሪያው መገለጥ ነው። ሙሉውን እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food. ምግብ ከካዲጃ ጋር ይሄዳል፣ ዋሻ ውስጥ ይቀመጣል፣ ከዛ ይመጣል፣ ከዋሻ ውስጥ ምግብ ይዞ ይሄዳል። ስልቱ አይደለም ያስተዳድራት፣ እሷ ትሰራለች፣ እሱ ደግሞ ምግብ ይዞ መውሰድ መምጣት መመላለስ ነው። እሱ ነበር ስራው። ስለዚህ ይሄ አካል አሁን እኛን የመተቸት ተራይ ማለት ሞራል የለው፣ የራሱን ነብይ ነው ወደኛ ያመጣው ማለት ነው። ግን ሲጀምሩ ስለሞራል እነሱ አያውቁም እሱን ለመናገር። ምክንያቱም ሞራል ያለው ሰው ካለበት የውሸት ማዕበል ውስጥ ለመውጣት ብዙ የሚጠይቅ ነገር አለ። ትንሹን አንድ ቪዲዮ አተባየ ለመመራመር ለማንበብ
ከበቂ በላይ ነውና ያ ስድብ የሚሉትም እኮ መሰረቱ ደጋግመው እንደ ሙስሊሞች ባለጌና ተሳዳቢ የሉም። ሜቢ ታዩ ያላችሁ የኔን ቪዲዮዎች ሊወያዩ ገብተው እናትን እንዲላርግ አምላክን እንዲህ ነው አንተን እንዲላርግ ልዘዝክ ልረድ ልግደል እንዲላርግ የሚሉ ስድቦች ናቸው እንዳለ እና የነሱ ምርቃት ነው የሚመስላቸው። ባይዘ ይሄንን ደግሞ ከማን እንደወሰዱት ታውቃለህ? ከነብያቸው ነው የወሰዱት። ሱራ 608 ላይ ሙሐመድም እንደዚህ የሌሎችን እምነቶች ሙልጭ አድርጎ ይሳደብ ነበር። ከተሳደበ በኋላ እረፍ አስቁምልን አሉት። አልሰማ ሲላቸው ጣዖታውያን ከዛ በመካ ያሉ ሰዎች የእሱን ተቀበላሉና ስድብ ጀመሩለት። ከዛ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ አለ። መገለጥ ነው። አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ መጀመሪያ ማሪጋ ተባለ ምሳውን በልቶ ምን ተባተውታል አልሰደብክም ብዬ ነው የማስበው። እንደኔ ያስተሳሰብ አልሰደብክም የተጻፈው ነው ያነበብኩላቸው። እንዴት ነበር ያን ጊዜ የሰጠው መስ በጊዜው ትንሽ እኔም ኦፌንድ አድርጎኝ ነበረ። አንድ ሰው ተነስቶ ማለት ታዋቂ የሆኑ ኢንፍሉዌንሰሮች ደግሞ ሲናገሩ ትንሽ እንትን ይላል። ምክንያቱም እነሱ የሚከተላቸው ደግሞ ሌሎች ስላሉ ክርስቲያኑም ስለሚከተላቸው ማለት ነው ምላሽ ያስፈልጋል። እንደዚህ አይነት ነገር የተለመደ ነው ከሙስሊሞች ዘንድ እንደዚህ አይነት ነገሮች የተለመደ ነው። ልክ ሽንፍላ ምንም ብታጥባ አይጠራም ምን የሚባለው ወይንም ደግሞ ጨጓራና እንጀት እንደዚህ ብታጥባቸው ብዙ ጊዜ ላይ ቶሎ አይጠሩም እና ከዛ ሳይድ ያሉ አካላት እንደዚህ አይነት ነገር የተለመደ ነው። ግን ምንድነው እሱ ተራ ምናምን የሚሉት ንግግሮች እኔን ዲስከሬጅ ለማድረግ ነው። እውነት በቁጥር ብዛት አትለካም። በመጀመሪያ ደረጃ ክርስቶስን ይሰቀል ያሉት እና እንዳይሰቀል ያሉትን ወደ የዛሬ 2000 ዓመት መለስ ብለህ ስታይ በድምጽ ብልጫ ከሆነ ክርስቶስን ይሰቀል ያሉት ይበልጣሉ አይደል? መስቀሉ ዳር ያሉት አጠገብ የቆሙት ማርያምና ዮሐንስ ናቸው። ይሰቀል ያሉት ግን ብዛታቸው ማሰብ የሮም ወታደሮችም ማሰብ አየህ፣ ቁጥር ማተር አደረገንም እኛ ሙስሊሞች። ግን ብዙ ቁጥር ካለ እውነት ነው ብለው ነው የሚያምኑት። እውነትን በቁጥር ብዛት ነው የሚለኩት እነሱ። ብዙ ከሆነ ተከታዩ እውነት ነው ማለት ነው። ብዙ ከሆኑ የሚያደርጉት ነገር ትክክል ነው ብለው ነው የሚያምኑት። እና ስለዚህ እነኛ ብዙ ከሆነን ማንንም የኛን ስህተት ሊናገር አይገባም ብለው የሚያምኑ ናቸው። ይሄ ደግሞ በጣም የተሳሳተ ነው። እንደዚህ አይነት አካሄድ ጤናማ አይደለም። ነገር ግን ተራ ለሚለው ለምሳሌ መሐመድ እኮ ተራ ነው፣ የትም ሆነ ታገኘን አስጠጋንህም ይላል ቁርአኑ። እናት አባት የሌለው የቲም ማለት ዝም ብሎ እንትን የሆነ ማለት ነው። ስለዚህ መሐመድን ራሱ ተራ ማለት ይቻላል ማለት ነው በዚህ ሎጂክ መሰረት። እኔ እንደውም የትም አይደለሁም እናት አባት ያለኝ በበላው መጠጣው አጥቼ እንትን ምላ አይደለሁም። ስቲል መሐመድ አድርጎ እንኳን በ20 ዓመቱ በ25 ዓመቱ አካባቢ የ40 ዓመት በእድሜ በ15 ዓመት በላይ የምበልጠውን ከድጃን ሲያገባ እኮ ለገንዘቧ ብሎ ነው። አንድም በእሷ እንደከበረ እኮ ሐዲስ ተፍሲራቶቹ ይናገራሉ። ተፍሲራቶች ይናገራሉ። ስለዚህ መሐመድ ራሱ አሮጊቷን ወይንም ደግሞ በእድሜ የምበልጠውን ያገባ ያውንም ቃሉን ለእናንተ ልተውና ለዛ ነው። ግን ምግብ ያለውን ደግሞ መሐመድ ራሱ መገለጥ መጣልኝ ባለው ወቅት ላይ ዋሻ ውስጥ ሆኖ ምግብ ከድጃ ነበር የምትሰጠው ነገር ከድጃ በእድሜ 15 ዓመት የምትበልጠው ከእሷ ጋር ይመጣና ምግብ ይወስዳል። ምሳውን ማይደግም ቁርስ በልቶ ቁርሱን ከበላ ምሳውን ከእሷ ጋር በልቶ ታሪክ ነው ወደ እኔ ያመጣው። ማድረጃ ልስጥ። ለማንኛውም ቡኻሪ ሐዲስ ነምበር 3 ላይ የመጀመሪያው መገለጥ ነው። ሙሉውን እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food
ምግብ ከካዲጃ ጋር ይሄዳል፣ ዋሻ ውስጥ ይቀመጣል፣ ከዛ ይመጣል፣ ከዋሻ ውስጥ ምግብ ይዞ ይሄዳል። ስርቱ አይደለም የሚያስተዳድራት፣ እሷ ትሰራለች፣ እሱ ደግሞ ምግብ ይዞ መውሰድ መምጣት መመላለስ ነው ስራው። ስለዚህ ይሄ አካል አሁን እኛን የመተቸት ተራይ ማለት ሞራል የለው፣ የራሱን ነብይ ነው ወደኛ ያመጣው ማለት ነው። ግን ሲጀምሩ ስለሞራል እነሱ አያውቁም እነሱን ለመናገር። ምክንያቱም ሞራል ያለው ሰው ካለበት የውሸት ማዕበል ውስጥ ለመውጣት ብዙ የሚጠይቅ ነገር አለ። ትንሹን አንድ ቪዲዮ ያልተባየው ለመመራመር ለማንበብ ከበቂ በላይ ነውና ስድብ የሚሉትም እኮ መሰረቱ ደጋግመው እንደ ሙስሊም ወይ ባለጌና ተሳዳቢ የሉም። ሜቢ ታዩ ያላችሁ የኔን ቪዲዮዎች ሊወያዩ ገብተው እናትን እንዲላርግ አምላክን እንዲህ ነው አንተን እንዲላርግ ልዘዝክ ልረድ ልግደል እንዲላርግ የሚሉ ስድቦች ናቸው እንዳለ እና የነሱ ምርቃት ነው የሚመስላቸው። ባይዘ ይሄንን ደግሞ ከማን እንደወሰዱት ታውቃለህ? ከነብያቸው ነው የወሰዱት። ሱራ 608 ላይ ሙሐመድም እንደዚህ ሌሎችን እምነቶች ሙልጭ አድርጎ ይሳደብ ነበር። ከተሳደበ በኋላ እረፍ አስቁምልን አሉት። አልሰማ ሲላቸው ጣዖታውያን ከዛ በመካ ያሉ ሰዎች የእሱን ተቀበላሉና ስድብ ጀመሩለት። ከዛ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ አለ። መገለጥ ነው። ሲሰድብ ቆየና ለመኑት አላቆም ሲል ያንተን አላህን ተቀበል እያሉ ሄዱበት እነሱ እንዳይሰደብ የሰው ሃይማኖት ጋር ተሳደቡ ቀርማችሁ ብሏል አላህ ብሎ መሳደብ ወደ ማቆም ገባ ማለት ነው። ስለዚህ ቢሊየን ተከታይ ኖረው ትሪሊየን ተከታዮች ምንም ማህይማን ናቸው ስላለ ደግሞ ሳይ ቡኻሪ 1913 ላይ እንደዛ ብሏል። ለኛ ቢግዛ አለ ሰውዬ የሚገርም ነገር ከእስር ቤት ከወጣ በኋላ ሳንት ላይ የተናገራቸው ነገሮች አሉና እንደ በጣም ስላስገረመኝ በዛው ግን እኔን ተራ ምናምን ያለው ሰውዬ ራሱ እስር ቤት መግባቱ አስገርመም በጣም ያስገርም። ምክንያቱም ቁርስ በልቶ እንትን ማየት እኔ በሌብነት ተጠርጥሬ እንኳን አልታሰርኩም። ስለማይበላ የምሳውን ለማግኘት ሲሰቀው ይሆናል የታሰረው። እሱ እንግዲህ ሌብነት ትንሽ ከፍ ያለ ስለሆነ ቁርሱን ለምሳው አጥቶ ነው ማለት ይከብደናል እውነቱን ለመናገር ግን ሰርቋል አልሰረቀም እሱ ሌላ ነገር ይሁንና ተጠርጥረህ ራሱ በእንደዚህ ስካመር ሆነ ተጠርጥረህ ራሱ እስር ቤት መግባት ሰዎች ላይ ተራ እያለ ምሳውን በልቶ ቁርሱን በልቶ ምሳ ማይደግም እያል ሰዎች መተቸት በራሱ ዲስከሬጅ ማድረግ ጤናማ አይደለም። ገባ ስቲል ቢሆን እንኳን ባይደግም ባይበላ እንኳን ቢሆን እኔ እንደው ማይበላ እንኳን ቢሆን በእንደዚህ አይነት ሁኔታ አይደለም ሂስ መሰጠው ሰዎችን ገባ አይሰጥም። ሲጀምር ጠቋሚ ጣት የሚባለው ተጠቁም አራት ወደ አንተ ነው ይባላልና እስቲ በአሁኑ ሰዓት እኮ ኢትዮጵያ ላይ ደግሞ ቁርስ በልቶ ምሳ መድገም የከበደው ብርቅ አለ። ምን ያውን እፎይ ቁርሱን ከበላ ምሳውን አይደግምም ብትለኝ እውነት ፍራንክሊ ስፒኪንግ እኔ ቁርስ ከበላው ምሳ በጣም ብዙ ጊዜ ጤናማም አይደለም እንጂ ኢንተርሚቴንት ፋስቲንግ እንደዚህ የምተገብር ከሆነ በቀን 2 ከበላ ዛስ ፋይን። በጣም የዘመናዊ ሰው እኔ ኦልሞስት ረጅም ጊዜ ሆነ ብዙ ጊዜ ከ10 ዓመት ያላነሰ 2 ታይምስ ኤ ዴይ ነው የምመገበው ለጤና ስል ነው እንጂ ብትሰጠኝም አልበላም። ዚስ ማሽ ያለ ታይሜ አልመገብም። ስለዚህ ቁርስ በልቶ ምሳውን አይደግምም የሚለው ከጤና አንጻር ለምሳሌ ላልደግመው እችላለሁ እንጂ የማታ ጉዳይ ዝም ብለህ እንስሳ አይደለሁም ያገኘሁት ሁሉ አማጋር አሳማ አይደለሁም። ገባ ከጤና አንጻር የትኛው ነው የምመገበው እና ስቲል የሚበላ ቢያጣ እንኳን አልኩ ደግሞ የሚበላ አጥቶ እንኳን ቢሆን ደግሞ አይባልም። አሁን አሜሪካን ውስጥ እኮ አሉ በቀን አንድ የሚመገቡ አሉ። አንድ የሚመገብ ሁሉ ደሃ ነው ማለት ነው፣ ችግረኛ ነው ማለት ነው። ኢቭን ድህነትስ በሽታ ነው እንዴ? ከመስረቅ አይሻልም? ለምሳሌ ለማስተካከል የሆነ ማነበር የሴፍ ሾ ላይ ቀረበ አንድ ሰው ነበር ኤርሚያስ አመልጋ በቀን አንዴ ነው በጣም ወደ ሰው ይላል። ይሄ ሄልዚ
የሆነ የላይ ስታይሉ ጥሩ ነው፣ ጤናማ ነው። አስቀድሜ ነው የማውቃቸዋለሁ በዚህ ጉዳይ ላይ ብዙ ጥናቶች ስላየሁበት ያመጋገብ የትኛው ነው የተሻለ የሚለው መጽሐፍ ቅዱስም ደግሞ ያለ ልክ አትብላ እንደዚህ አታድርግ ይላል እኮ። ምግብ በበላህና ያለ ልክ በበላህ ቁጥር የማሰቢያ እንትንህ እየቀነሰ ነው የሚመጣው። ኦቨር ስበላስ እንደ እንቅልፍ እኮ ነው የሚለው ስሜት አይሰማም። ኢቭን ኮሚትድ ሆነ ስራ ራሱ አሰራ። ስለዚህ በቀን አንዴ መብላት ራሱ ጤናማ ነው አይደለም። ቁርስ በልቶ ምሳ ለመድገም ደግሞ በአሁኑ ሰዓት ላይ ተማረው ራሱ ትልልቅ ደረጃ ያለው ራሱ በአሁኑ ሰዓት ላይ በኑሮ ውድነቱ መመገብ የከበደው ብዙ ባለበት ሰዓት ላይ የምንላላጥበት ህዝብ ላይ ያለን ቁርስ በልተህ አንተ ምሳ ደግመን ብለህ ጣት የምትጠቋቋምበት አይደለም። ዞሮ ዞሮ እኔ አልቀየመውም መንሱር ጀማል ያንን በማለቱ እኔ አልቀየመውም፣ ምክንያቱም እኔ ክርስቲያን ነኝ። ግን ጀስት ለሌሎች ትምህርት እንዲሆን ነው እንጂ እኔ አልቀየመውም። አየህ እኛ የክርስቶስ ልብ ስላለን ማለት ነው። ግን የጤናማ አይደለም ደግሞ ሂስ መስጠት ጤናማ ነው ብዬ አላምንም። እኔ አሁን በሌብነት የተጠረጠረ እሱን ሌባ ነው ብዬ አልልም። ገባ ግን ይሄን ነገር ላይ በእነሱ በኩል ያለ መሰለኛል የወረሱት መሰለኛል። ያ አንድ ሜቢ አልሰረኩም እሱም ሊል ይችላል። እሱን ህግ ነው የሚዳኘው። አንድ ነገር አለ። ሙሐመድ ለምሳሌ አንተም ተራ አለኛል እሱ የሚከተለው ነብይ ብሎ ሱራ 3:161 ላይ አንድ ታሪክ አለ። ሙሐመድ ጋቢ ወይንም ፓንት እንደሰረቀ ታውቃለህ? ፓንት ወይንም ጋቢ ሰረቀ ተብሎ መገለጥ መጣልኝ አለ። እንደ መሰለ የበድር ጦርነት ላይ ነው። በዛ ጦርነት ላይ ይዘርፋሉ።